206,000 ብሩን ያጭበረበረው ማን ነው? ማስተር አብነት፣ መልእክተኛው ወይስ ባላደራው? ከዛ ልክ መኪናው ላይ መሬት እያለሁ እና አረና ግባ መኪና ውስጥ ደጋግሞ እያሉኝ ያሉት ባለ አደራው ነው። በትላንትናው ዕለት እዮሃ ሚዲያ ላይ የቀረቡት እኛ አባት ወይም ደግሞ አቶ ታምሩ በባለደራውና በመልእክተኛው ላይ ክስ አቅርበው ነበር። ሁላችሁም ታውቃላችሁ። ክስ በልጥ ኦሬዲ ብሬን ተበልጃለሁ ካሉትና በዛም ፕሮግራም ላይ ሲደወልላቸው ሁለቱም እንደማያውቋቸውና ምንም ከሳቸው ጋር የነበራቸው ነገር እንደሌለ ተናግረዋል። ታዲያ ጉዳዩ ምን ልትፈልገሽ ነው ደግሞ ካላችሁኛው ፖሊስ ምርመራ ሊያደርግባቸው ነው ማለት እሳቸው እነሱ በሉኝ ካሉ እነሱ ደግሞ አናቃቸውም የሚሉ ከሆነ ቪዲዮ ደግሞ ፖስት ተደርጓል እና ይሄ ጉዳይ ወዴት እያመራ ነው? እና ቲክቶከሮች ወዴት እያመሩ ነው? በእርዳታ ስም ምን የተካሄደ ነው? ይሄ ማለት ሙሴ ሰለሞን በቅርቡ እንደታሰረ ሰምታችኋል ትላንትና ምናምን ነገርና አረ ወገን በጎ አድራጊ መስለው የቀረቡን ሁሉ እውነት በጎ አድራጊዎች ናቸው? ፊታቸውን ደብቀው በሚሊዮኖች የሚቆጠር ገንዘብ ለተቸገሩ አድርሰናል የሚሉ ሰዎችንስ እስከምን ድረስ እናምናቸዋለን? ሰላም ነው የኔ አባት፣ እንዴት ነው? ሰላም ነው። ተክዘዋል። ምን ነው? በሰላም ነው? በሰላም እያየሁት ነበር ከቀደም ጀምሮ። በሰላም ነው። ያው የስራው ባህሪ ነው። ስራ የለም። ምን ነው? ቀዝቅዟል። እውነት? ምንድን ነው የሚሸጡት? ካልሲ ብቻ። ምን ያህል ነው ዋጋው? ካልሲ 60 ብር። አንዱ 60 ብር ነው። ኦኬ። ይሄን እየሰሩ ነው የሚተዳደሩት። ጎበዝ ነው ማለት ነው። ዛሬ በኢትዮጵያ ቲክቶክ ሰማይ ስር ያልተጠበቀ ነገር ተከስቷል። የበጎ ስራ ምልክቶች በሚል የምናውቃቸው በተቸገሩት ወገኖቻችን ደራሽ በመሆን የብዙዎችን ልብ የገዙ ሰዎችም ባልተጠበቀው ውዝግብ ውስጥ ገብቷል። ታዲያ የበጎ አድራጎት ስራቸው እውነት ነው ወይስ ሌላ ስውር ዓላማ አለው? በጎ አድራጎት ስንል ምስኪኖችን መርዳት፣ የወደቁትን ማንሳት ነው አይደል? ግን ይህ የበጎ አድራጎት ጭንብል ለግል ጥቅም ሲውልስ? በቲክቶክ ላይ ማንነታቸውን ደብቀው የብዙዎችን ችግር በመቅረፍ ልባችንን የገዙት ባላደራውና መልእክተኛው ከከባድ የማጭበርበር ወንጀል ጋር ሲነሳስ? ዛሬ ዝምታው መሰበር አለበት። አጭበርባሪው ማን ነው? ከሁለቱ አንዱ ወይስ በስማቸው የሚነግድ ሶስተኛ ወገን ሌባ አለ? ፈታዊክሊ መረጃውን እስከ መጨረሻው ያብራራላችኋል። አብራችሁን ቆዩ። ውድ ቤተሰቦቻችን ታሪክ የሚጀምረው አቶ ታምሩ ከተባሉ አንድ አባት ነው። እኚህ አባት ቦሌ አካባቢ ስፖርት ሰርተው ሲወጡ አንድ መኪና ያቆመ ሰው ጠርቷቸው ችግራቸውን ይጠይቃቸዋል። እሳቸውም የህይወት ታሪካቸውን ሲነግሩት ግለሰቡ አብሯቸው እስከ ማልቀስ ይደርሳል። ባላደራው ነኝ ያለው ይህ ግለሰብ በወቅቱ ገንዘብ ሰጥቷቸው ለወደፊቱም ህዝቡ እንዲረዳቸው ቪዲዮ ይቀዳቸዋል። ሁሉም ነገር መልካም ይመስል ነበር። የሚገርመው ግን የአቶ ታምሩ ቪዲዮ የተለቀቀው ባላደራው ገጽ ላይ ሳይሆን ከ1 ሚሊዮን በላይ ተከታይ ባለው መልእክተኛው በተባለው የቲክቶክ ገጽ ላይ ነበር። ህዝቡም ቪዲዮውን አይቶ የአቶ ታምሩን አካውንት ቁጥር በመጠቀም በግምት 260 ሺህ ብር ያስገባላቸዋል። ችግሩ የሚጀምረው እዚህ ጋር ነው። አቶ ታምሩ እንደሚሉት ባላደራው ነኝ ብሎ ስልክ ቁጥር የሰጣቸው ሰው ይደውልና በተሰበሰበው ገንዘብ ባጃጅ ገዝተን ህይወቱን እንቀይሩሎታለን፣ ስለዚህ 206 ሺህ ብር እኛ ወደ ምን ልክሎ አካውንት ያስተላልፉ ይላቸዋል። እኚህም አባት አምነው ገንዘቡን በተለያየ ጊዜ በተለያዩ ምክንያቶች ሲጠየቁ ይልካሉ። ለመኪና መለዋወጫ፣ ለነዳጅ፣ ለዶላር ምንዛሪ የተባሉ እስከ 206 ሺህ ብር ድረስ ተቀብሏቸዋል። መጨረሻ ላይ ግን
ያ ሰው ስልኩን ያጠፋዋል። ጉዳዩን ይፋ ያደረገው እዮሃ ሚዲያ ነው። ጋዜጠኛ ዓለም ሰገድ ታደሰ ወደ ትክክለኛው ባላደራው ሲደውል እኛና መልእክተኛው ስራችን ይመሳሰል እንጂ የተለያዩ ሰዎች ነን። እኔ ሰዎችን መኪና ውስጥ ከፊት ነው ማስገባው፣ እሱ ከኋላ ነው በማለት ያስረዳል። የአቶ ታምሩ ጉዳይ ሲነሳለት ግን ግራ የተጋባ ምላሽ ነው የሰጠው። ከዚህም በላይ ጋዜጠኛው አቶ ታምሩን አጭበርብሯል ወደ ተባለበት ስልክ ቁጥር ሲደውል ግለሰቡ መጀመሪያ አዎ ባላደራው ነኝ ካለ በኋላ ከእዮሃ ሚዲያ መሆኑን ሲያውቅ እኔ አይደለሁም ብሎ ስልኩን ይዘጋል። ይህ ድርጊት ጥርጣሬውን ይበልጥ አያባብሰው? የክስተት በማህበራዊ ሚዲያ ላይ ህዝቡን ለሁለት ከፍሎታል። አንዳንዶች አቶ ታምሩ እውነታቸውን ነው፣ ንግግራቸው ወጥ ነው፣ ምንም አላሳታቸውም፣ ባላደራው ለምን ዝም አለ፣ ለምን ወጥቶ አያስተባብልም በማለት ይሞግታሉ። የአዲስ አበባ ፖሊስ ምርመራ እንዲጀምርም እየጠየቁ ነው። በሌላ በኩል ደግሞ መልእክተኛውና ባላደራው የሚነዷቸው መኪኖች ከ3 እና ከ4 ሚሊዮን ብር በላይ ናቸው። የራሳቸውም ስራ አላቸው። ለ200 ሺህ ብር ብለው ስማቸውን አያጠፉም የሚለው አሉ። የእነሱ መላምት የአቶ ታምሩ ስልክ ቁጥር በቲክቶክ ላይ ስለተለቀቀ ሶስተኛ ወገን ሌቦች ይህንን አጋጣሚ ተጠቅመው በባላደራው ስም አጭበርብረዋቸዋል የሚል ነው። ፈታዊት ቤተሰቦች እዚህ ላይ 3 ትልልቅ ጥያቄዎች ይነሳሉ። አንደኛ አቶ ታምሩን የቀረጠው መልእክተኛው ነው። ገንዘቡን መልሶ የወሰደው ደግሞ ባላደራው ነኝ ባይ ነው። ታዲያ ሁለቱ ሰዎች አንድ ናቸው ወይስ ተመሳጥረው ነው የሚሰሩት? ሁለተኛ በእርግጥም የብዙ ሚሊዮን ብር መኪና እየነዱ በሺዎች የሚቆጠር ዶላር ከውጭ ሀገር እርዳታ እያገኙ ለ206 ሺህ ብር ሲሉ ስማቸውን ያጠፋሉ ብሎ ማመን ይከብዳል። ታዲያ ይህንን ያደረገው በስማቸው የተጠቀመ ሶስተኛ ወገን አጭበርባሪ ይሆን? ሶስተኛና ወሳኙ ጥያቄ ባላደራውም ሆነ መልእክተኛው ይህን ያክል ስማቸው ከጠፋ ለምንድነው በግልጽ ወጥተው መግለጫ የማይሰጡት? ዝምታቸው ከጥፋተኝነት ጋር ይቆጠራል ወይስ ሌላ ምክንያት አላቸው? የጉዳይ እምነታችንን የሚፈታተን ነው። በበጎ አድራጎት ስም የሚፈጸሙ ማጭበርበሮች ብዙ ንጹሃን ሰዎችን ተስፋ ያስቆርጣሉ። የአዲስ አበባ ፖሊስ ጉዳዩን መርምሮ እውነቱን ለህዝብ ይፋ እንዲያደርግ የብዙ ሰው ጥያቄ ነው። እናንተ ምን ትላላችሁ? ሐሳባችሁን በኮሜንት አስቀምጡልን። በቀጣይ የጉዳዩን ሂደት ተከታትለን የምናቀርብ ይሆናል።